ክፍለ ጦሮች የሰላምን አማራጭ ባልተቀበለው ጽንፈኛ ላይ እርምጃ ወሰዱ። ቲክቶከር አዶናይ ከፌዴራል ፖሊስ ቁጥጥር ስር መፈታቱ ተሰማ። ከመንግስት ጎን ተሰልፈን የበደልነውን ህዝብ ለመካስ ዝግጁ ነን ሲሉ የሰላም ጥሪውን የተቀበሉ ታጣቂዎች ተናገሩ። የባህር በር ያላቸው ሀገራት የባህር በር የሌላቸውን ሀገራት የመከልከልና የመግፋት መብት የላቸውም ሲሉ አቶ አለምሰገድ ደጀኔ ገለጹ። ከውጭ በሞሮኮ የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ የ37 ሰዎች ህይወት አለፈ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አምሽታችኋል። ለዛሬ ለተሰኞ ምሽት ወደ እናንተ እንዲደርሱ ያዘጋጀናቸውን ዜናዎች ይዘንላችሁ ቀርበናል። ቀደም ሲል ያስተዋወቅናቸውን አበይት ርዕሰ ነጥቦችን ጨምሮ ሌሎች ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ክፍለ ጦሮች የሰላምን አማራጭ ባልተቀበለው ጽንፈኛ ላይ እርምጃ ወሰዱ። የሰሜን ምስራቅ እዝ ክፍለ ጦሮች በሰሜን ወሎ ዞን ግዳን ወረዳ ሲንቀሳቀስ በነበረ ጽንፈኛው ቡድን ላይ እርምጃ በመውሰድ ከህዝብ ዘርፎ ሲጠቀምባቸው የነበሩ አምቡላንስ፣ ሞተር ሳይክልና ባጃጅ መያዙን የኮር አዛዥ ብርጋዴር ጀነራል ጣሂር ሳሌ ተናግረዋል። የሰላም ጥሪውን ተቀብለው ወደ ሰላም ለሚመጡ ታጣቂዎች በሩ ክፍት መሆኑን የገለጹት ጀነራል መኮንኑ የሰላም አማራጩን ባልተቀበሉና የህዝቡን ሰላም በሚያሳጡ ላይ የሚወሰደው እርምጃ እንደሚቀጥል ተናግረዋል። በተመሳሳይ በሰሜን ምስራቅ እዝ አንድ ሬጅመንት የሰራዊት አባላት በሰሜን ወሎ ዞን ዋድላ ወረዳ ነፍሱን ለማቆየት በሚሽለኮለከው ጽንፈኛ ቡድን ላይ የተጠና ዘመቻ በማድረግ በርካታ ኃይሉን በመምታት 3 የቡድኑ አባላት ከነሙሉ ትጥቃቸው መማረክ ችሏል። በተያዘ በደቡብ ጎንደር ዞን የተሰማራው ክፍለ ጦር ህዝብን በመዝረፍና በማንገላታት እያሰቃየ በሚገኘው ዘራፊ ቡድን ላይ እርምጃ መውሰዱን የክፍለ ጦሩ አዛዥ ሌተናል ኮሎኔል አሰጋ አከለ ተናግረዋል። የክፍለ ጦሩ አዛዥ በወረዳው ውስጥ እየተሽለኮለከ የቆየው ጽንፈኛ ቡድን የዘረፋቸው ሲንግል ጋቢና ተሽከርካሪዎችና ሞተር ሳይክል ከታጠቁት ክላሽ ጋር ኋላ ቀር መሳሪያና ቦምብ ጋር መማረክ መቻሉን ገልጸዋል። ቲክቶከሩ አዶናይ ከፌዴራል ፖሊስ ቁጥጥር ስር መፈታቱ ተሰማ። በማህበራዊ ሚዲያ በስፋት የሚታወቀው ቲክቶከር አዶናይ በፌዴራል ፖሊስ ቁጥጥር ስር ውሎ ከቆየ በኋላ አሁን ከእስር መፈታቱን የቅርብ ምንጮች አመልክተዋል። መረጃው ይፋ የተደረገው በአዶናይ የቅርብ ሰው አማካኝነት ሲሆን ድምፃዊ መርከብ ቦኒታ ፋስት መረጃ ጉዳዩን አረጋግጧል ተብሏል። ከመንግስት ጎን ተሰልፈን የበደልነውን ህዝብ ለመካስ ዝግጁ ነን ሲሉ የሰላም ጥሪውን የተቀበሉ ታጣቂዎች ተናገሩ። በምዕራብ ጎንደር ዞን ምዕራብ አርማጮ ወረዳ የሰላም ጥሪውን ከተቀበሉ የቀድሞ ታጣቂዎች ጋር የሰሜን ምዕራብ እዝ ክፍለ ጦር ከፍተኛ አመራሮችና የወረዳው አመራሮች የሰላም ጥሪውን መቀበል ጥቅሙና ህዝብን መካስ በሚሉ ርዕሰ ጉዳዮች ዙሪያ ውይይትን አድርገዋል። ከፍተኛ አመራሮቹ የጽንፈኛውን ቡድን ወደ ሰላም ለመመለስና ዘላቂ ሰላምን ማስፈን የሁሉም ድርሻ በሚል አጀንዳ በአብራጅራ ከተማ በምድረ ገነት ከተማ አስተዳደር ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ሴቶች፣ ወጣቶችና የጸጥታ አካላት ጋር ተወያይተዋል። ሰራዊቱ ህግን ከማስከበር ባሻገር ለህብረተሰቡ ስለ ሀገራዊና ወቅታዊ ሁኔታ ግንዛቤ እየፈጠረ መጥቷል ያሉት የክፍለ ጦሩ ዋና አዛዥ ኮሎኔል ኪሮስ ጎይቶም ሁሉም ለሰላም በመስራት የመጣውን ለሀገር የሚበጅ የሰላም ሁኔታ መጠበቅ ላይ ትኩረት ተሰጥቶ ሊሰራ ይገባል ብለዋል። የሰላሙን ጥሪ የተቀበሉ የቡድኑ አባላት ጫካ ያሉትን በመመለስና የሰላም ማስከበር ተግባርን በቅንጅት በመስራት የበደሉትን ህዝብ መካስ እንደሚጠበቅባቸው የምዕራብ አርማጭሆ ወረዳ አስተዳደር አቶ እሸቱ ስመኛው አስረድተዋል። ለሰላም መስፈንና ልማት መረጋገጥ ከመንግስት ጎን ተሰልፈው በመስራት የበደሉትን ህዝብ ለመካስ መዘጋጀታቸውንም የሰላም ጥሪውን ተቀብለው ከህብረተሰቡ ጋር የተቀላቀሉ የቀድሞ የጽንፈኛው ታጣቂዎች ተናግረዋል። የባህር በር ያላቸው ሀገራት የባህር በር የሌላቸውን ሀገራት የመከልከልና የመግፋት መብት የላቸውም ሲሉ አቶ አለምሰገድ ደጀኔ ገለጹ። የህግ መምህርና ተመራማሪ አቶ አለምሰገድ እንደገለጹት በተባበሩት መንግስታት ድርጅት የባህር ህግ ስምምነት መሰረት የባህር በር የሌላቸው ሀገራት ከጎረቤት ሀገራት ጋር በንግግርና በስምምነት የባህር በር ተጠቃሚ የመሆን መብት አላቸው ብለዋል። የባህር በር ለአንድ ሀገር የኢኮኖሚና የደህንነት ዋስትና ለማግኘት ያስፈልጋል ያሉት ተመራማሪው በሚስጥር መያዝ ያለባቸው ቁሶች በጎረቤት ሀገራት እየተፈተሹ መግባታቸው የደህንነት ስጋት የሚፈጥር ነው ብለዋል።
የባህር በር ማግኘት ለአንድ ሀገር የኢኮኖሚና የደህንነት ጉዳይ አማራጭ የሌለው መሆኑን ጠቅሶም በዓለም አቀፉ ሕግ መሰረት ኢትዮጵያ ከጎረቤቶቿ የባህር በር የመጠቀምም ሆነ የማግኘት መብት እንዳላት ተናግሯል። የኢትዮጵያ ቀደምት ስልጣኔ ከባህር በር ጋር የተያያዘ መሆኑን ያስታወሱት አቶ አለምሰገድ ታሪካዊ እውነታዎችና ዓለም አቀፍ ሕጎችን መከራከሪያ በማድረግ ኢትዮጵያ የባህር በር ባለቤት መሆን ትችላለች ብለዋል። ኤርትራ በፌዴሬሽን የኢትዮጵያ አካል እንድትሆን የተደረገበት አንዱ ምክንያትም ኢትዮጵያ የባህር በር እንዲኖራት ታስቦ እንደነበር አስታውሰዋል። ከዓመታት በኋላ ኤርትራ በመገንጠሏ ዳግም ኢትዮጵያ የባህር በር አታለች ሲሉም አስረድተዋል። ኢትዮጵያ የዲፕሎማሲ ጥረቶችን በማድረግ በዓለም አቀፉ ሕግ መሰረት ፍትሐዊ የባህር በር ተጠቃሚነቷን ማረጋገጥ እንደምትችልም ጠቁመዋል። ከነገ ማክሰኞ ጀምሮ አዲስ አበባ የሚገቡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከነገ በስቲያ ረቡዕ ታህሳስ 8 ቀን 2018 ዓ.ም ለህዝብ ተወካዮችና ፌዴሬሽን ምክር ቤቶች አባላት ንግግር ያደርጋሉ ተባለ። ጠቅላይ ሚኒስትር ሞዲ ንግግር የሚያደርጉት ጠቅላይ ሚኒስትር ዶክተር አብይ አህመድ በሚገኙበት የሁለቱ ምክር ቤቶች የጋራ መድረክ ላይ መሆኑን ኢትዮጵያን ኢንሳይደር ድረገጽ ዘግቧል። የፌዴሬሽን ምክር ቤት ዛሬ ሰኞ ለአባላቱ ባስተላለፈው እና አስቸኳይ በሚል ምልክት በላከው መልእክት የሁለቱ ሀገራት መሪዎች ለጋራ ምክር ቤቱ ንግግር እንደሚያደርጉ በማስታወቅ በአዲስ አበባና በዙሪያው የሚገኙ የምክር ቤት አባላት በዕለቱ በህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ እንዲገኙ አሳስቧል። የኢትዮጵያ ኢንሳይደር ምንጮች እንደገለጹት ይህ የመሰብሰቢያ ጥሪ ለፌዴሬሽን ምክር ቤት አባላትና ለገዢው ፓርቲ የፓርላማ አባላት የተላከ ቢሆንም የተቃዋሚ ፓርቲ የፓርላማ ተወካዮች ግን ስለ መርሃ ግብሩ በቀጥታ የደረሳቸው መረጃ እንደሌለ ገልጸዋል። ይህም የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት መሪው ወደ ኢትዮጵያ የሚያደርጉት የመጀመሪያው ጊዜ ሲሆን በፓርላማ ተገኝተው የሚያደርጉት ንግግር በምን ጉዳዮች ላይ እንደሚያተኩር እስካሁን በዝርዝር የተገለጸ ነገር የለም። የኢትዮጵያና ህንድ ዲፕሎማሲያዊ ግንኙነት ጥልቅና ስትራቴጂካዊ በሆነ መንገድ እየጎለበተ መምጣቱን የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ገለጹ። አምባሳደር ዲና ሙፍቲ ለጋዜጣ ፕላስ በሰጡት ቃለ ምልልስ የሁለቱ ሀገራት የሁለትዮሽ ግንኙነት ሰፊና ስትራቴጂካዊ ጠቀሜታ ያለው መሆኑን አብራርተዋል። በግብርና፣ በማዕድን፣ በማኑፋክቸሪንግና በሌሎች ቁልፍ ዘርፎች የተሻለ ትብብር ለመፍጠር ጉልህ እድሎች መኖራቸውንም አጽንኦት ሰጥተዋል። በዓለም ደቡባዊ ቀጠና ውስጥ የሚገኙ በማደግ ላይ ያሉ ሀገራት እንደመሆናቸው ኢትዮጵያና ህንድ የጋራ የልማት ቅድሚያዎችን እንዲሁም ዲፕሎማሲያዊ ግንኙነቶችን ዓላማዎች ይጋራሉ ሲሉ አምባሳደሩ ተናግሯል። ብሪክስን የመሰሉ ሁለቱን ሀገራት ያካተቱ ዓለም አቀፍ መድረኮች የጋራ ጥቅሞቻቸውን ለማስፋፋት ወሳኝ መድረክ እንደሚሰጡም አመልክተዋል። በዓለም አቀፍ መድረክም ሁለቱ ሀገራት የጸጥታው ምክር ቤትን ጨምሮ በተባበሩት መንግስታት ድርጅት ተቋማት በማደግ ላይ ያሉ ሀገራትን ፍትሐዊ ውክልና ማስጠበቅን በመሳሰሉ ወሳኝ ጉዳዮች ላይ የተጣጣሙ አቋሞችን ይዘዋል ብለዋል። በማደግ ላይ ያሉ ሀገራት የሚያጋጥሟቸውን ዓለም አቀፍ ተግዳሮቶችን ለመፍታት የደቡብ ትብብር እጅግ አስፈላጊ የሆነ መጥቷል ሲሉ አምባሳደሩ አጽንኦት ሰጥተዋል። ህንድ ለኢትዮጵያ የውጭ ቀጥታ ኢንቨስትመንት ዋና ምንጭ መሆኗን ጠቁመው የህንድ አስተማሪዎች በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ በብዛት መገኘታቸውን በሁለቱ ሀገራት መካከል ያለውን ዘላቂ የህዝብ ለህዝብ ግንኙነትን ያሳያል ብለዋል። መደበኛ ዲፕሎማሲያዊ ግንኙነት የተመሰረተው በ1948 እና 1952 ዓ.ም መካከል ቢሆንም የሁለቱ ሀገራት ንግድና ትብብር ከዚያ በፊትም ሆነ በኋላ ተጠናክሮ መቀጠሉን አምባሳደሩ አስታውሰዋል። አሸዋ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑ 4 ህጻናትና የአሽከርካሪው ህይወት ማለፉ ተሰማ። የባሌ ዞን ዲንሾ ወረዳ ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ያሬት ታደሰ ለብስራት ሬዲዮ እንደተናገሩት አሸዋ የጫነ ከባድ ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት 4 ህጻናትና አሽከርካሪውን ጨምሮ ህይወታቸው ማለፉን ገልጸዋል። የሰሌዳ ቁጥሩ ኮድ 352420 ኢቲ የሆነ ዩዲ የጭነት ከባድ ተሽከርካሪ ከአሳሳ ከተማ አሸዋ ጭኖ ወደ ባሌ ዲንሾ ወረዳ ሀዋ ቀበሌ በተባለ ስፍራ መንገዱን ስቶ የሰው ግቢ ውስጥ በመግባት 3 ወንድና 1 ሴት ልጅን ጨምሮ በአጠቃላይ 4 የአንድ ቤተሰብ ላይ ባደረሰው አደጋ አሽከርካሪውን ጨምሮ የ5 ሰው ህይወት ማለፉን ገልጸዋል።
ከ5000 በላይ ኢትዮጵያውያን ዜጎች በአዲሱ የአሜሪካ ውሳኔ ተጠቂ ይሆናሉ ተባለ። አሜሪካ ከሰሞኑ ለኢትዮጵያውያን ዜጎች ትሰጥ የነበረውን ጊዜያዊ የሕግ ከለላ ማቋረጧ ይታወሳል። በዚህ ከለላ ስርም 5001 ኢትዮጵያውያን የሕግ ከለላ ተሰጥቷቸው እንደነበርና 263 የሚሆኑ ተጨማሪ ዜጎች አመልክተው በመጠባበቅ ላይ እንደነበሩ ተገልጿል። አሜሪካ በፈረንጆቹ ታህሳስ 12 2022 በኢትዮጵያ የነበረውን ግጭት ተከትሎ ለኢትዮጵያ ዜጎች ጊዜያዊ የሕግ ከለላ መስጠት እየጀመረች ሲሆን በሚያዝያ 2024 ዳግም ተራዝሞ ነበር። አሜሪካ ውሳኔው ከመተላለፉ በፊት ከሚመለከታቸው የራሷ የመንግስት ተቋማት ጋር ንግግር በማድረግ የኢትዮጵያ ሁሉናዊ ሁኔታ መገምገሟን አንስታለች። በኢትዮጵያ ውስጥ እየተካሄደ ያለው ግጭት ስለመኖሩ፣ ይህ ግጭት በመኖሩ ግለሰቦች ቢመለሱ የሚያጋጥማቸው የደህንነት ስጋት ስለመኖሩ፣ የኢትዮጵያ ዜጎች ወደ ሀገራቸው እንዳይመለሱ የሚያደርግ ከአቅም በላይ የሆነ ጊዜያዊ ችግር ስለመኖሩ፣ የኢትዮጵያ ዜጎች በጊዜያዊነት በአሜሪካ ቢቆዩ የአሜሪካን ብሔራዊ ጥቅም ስለመጻረሩ በግምገማው የተዳሰሱ ጉዳዮች ናቸው። ከግምገማው በኋላ በኢትዮጵያ ውስጥ እየተካሄደ ያለው ሁነት ያለ ግጭት የተመላሽ ኢትዮጵያውያን ደህንነት ስጋት ውስጥ ይካተታል የሚለውን መመዘኛ እንደማያሟላም ተቀምጧል። አሜሪካ በ2022 በትግራይና ኦሮሚያ ክልሎች የነበሩ ግጭቶች ይህ የጊዜያዊ ከለላ እንዲሰጥ ምክንያት ነበሩ ስትል የትግራዩን ጦርነት በሰላም ስምምነት መቋጨቱንና በኦሮሚያም የኦሮሞ ነጻነት ሰራዊት አካል ጋር ክልሉ የሰላም ስምምነት መፈራረሙን፣ ታጣቂዎች መግባታቸውንና ከስምምነቱ በኋላ ግጭትን መቀስቀሱንም አንስታለች። አሜሪካ የትግራዩ ጦርነት ሲገባደድ በአማራ ክልል ግጭት መቀስቀሱን ጠቅሳ በመንግስትና ፋኖ መካከል ያለው ግጭት መቀነሱን፣ ንጹሃን ግን ጥቃት እየደረሰባቸው እንደሆነ ሪፖርቶች እንደሚያሳዩም አንስታለች። አሜሪካ ኢትዮጵያ ትኩረቱን መሰረተ ልማትና የሰብአዊ ልማት ግንባታ ላይ ያደረገ የ33.7 ቢሊዮን ዶላር ታሪካዊ በጀት ማጽደቋን አንስታ እነዚህ ማሻሻያዎች የተመላሽ ኢትዮጵያውያንን ደህንነት ስጋት ውስጥ የሚከት ነገር እንደሌለ ያሳያሉ ብላለች። የውስጥ መፈናቀሎች ቀንሰዋል ያለችው አሜሪካ የምግብና ማህበራዊ አገልግሎቶች መሻሻላቸውን፣ ለዚህም ማሳያው አሜሪካ ከሷ በሰሜን ኢትዮጵያ ትሰጥ የነበረውን የምግብ ድጋፍ ፕሮግራም ለጣምራ ኮሚቴ ማስተላለፏን አንስታለች። ከ2022 እስከ 2025 ድረስ 2147 የኢትዮጵያ ዜጎች ወደ ኢትዮጵያ ለመመለስ የጉዞ ሰነድ መጠየቃቸውንም በጥሩ ጎን ተመልክቼዋለሁ ብላለች። የአሜሪካ የሀገር ውስጥ ደህንነት ቢሮ 5001 የኢትዮጵያ ዜጎች ይህ ከለላ ጸድቆላቸው ተጠቃሚ እንደነበሩ ሲገልጽ፣ እንደ ባለፈው ህዳር መረጃ ተጨማሪ 263 ሰዎች ይህንን ከለላ ለማግኘት ጥያቄን አቅርበዋል። ሰባተኛው ሀገር አቀፍ ምርጫ ሰላማዊና ዲሞክራሲያዊ በሆነ መልኩ እንዲፈጸም በጸጥታና ደህንነት ተቋማት ዝግጅት መጀመሩን የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ የተጻፈ የምርጫ ደህንነትና የጸጥታ ተቋማት ሚና የተሰኘ መጽሐፍ ዛሬ ተመርቋል። በመጽሐፍ ምረቃ ወቅት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ፣ ከፍተኛ የመንግስት ባለስልጣናት፣ የሃይማኖት አባቶች፣ አባገዳዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በወቅቱ ባደረጉት ንግግር በመንግስት በጸጥታ ተቋማት ላይ ውጤታማ ሪፎርም መካሄዱን ገልጸዋል። ይህ ሪፎርምም የጸጥታ ተቋማት በነጻነት በሰብአዊ መንገድ ሀገራቸውን እንዲያገለግሉ ማስቻሉን ተናግረዋል። ባለፈው 6ኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲፈጸም የጸጥታ ተቋማት የላቀ ሚና መጫወታቸውንም አስታውሰዋል። እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እንዲደርስ ያዘጋጀናቸውን ምሽት መረጃዎቻችንን ነው። ከባህር ማዶ ያዝናቸው አለፍን። በሞሮኮ የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ የ37 ሰዎች ህይወት አለፈ። በሞሮኮ የባህር ዳርቻ ከተማ ሳፊ በጣለ ከባድ ዝናብ ባስከተለው ጎርፍ ምክንያት ቢያንስ 37 ሰዎች መሞታቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ሌሊቱን የጣለው ከባድ ዝናብና ድንገተኛ ጎርፍ ወደ 70 የሚጠጉ መኖሪያ ቤቶችንና የንግድ ተቋማትን እያጥለቀለቀ ሲሆን 10 ተሽከርካሪዎችንም ጠራርጎ ወስዷል ተብሏል። የሀገር ውስጥ ጉዳይ ሚኒስቴር 14 ሰዎች ሆስፒታል መግባታቸውንም ሪፖርት አድርጓል።
ዝናቡ በሰሜናዊቷ ቴቱዋን ከተማና ተራራማ ቲንጊር ከተማን ጨምሮ በሌሎች የሞሮኮ አካባቢዎች ጎርፍና ውድመትን አስከትሏል። ከዋና ከተማዋ ረባት ከ320 ኪሎ ሜትር ርቀት ላይ በአትላንቲክ ውቅያኖስ ዳርቻ የምትገኘው ሳፊ ለሀገሪቱ ወሳኝ የሆኑ የአሳና የማዕድን ኢንዱስትሪዎች ዋና ማዕከል ነች። የአየር ንብረት ለውጥ በሞሮኮ የአየር ሁኔታን የበለጠ ያልተጠበቀም አድርጎታል። ባለፈው ዓመት በተለምዶ ደረቅ በሆኑ ተራራማና በረሃማ አካባቢዎች የተከሰቱ ጎርፎች በሞሮኮና በአልጄሪያ ወደ 24 የሚጠጉ ሰዎችን ገድለዋል። የዚህ ሳምንት ጎርፍ የተከሰተውም በሞሮኮ ፌስ ከተማ 2 ህንጻዎች ተደርምሰው 22 ሰዎች ከሞቱ በኋላ መሆኑን የአልጀዚራ ዘገባ ያመለክታል። ለዛሬ ለተሰኙ ወደ እናንተ እንዲደርሱ ያዘጋጅናቸው ዜናዎች እስካሁን የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ምሽትን ተመኘን።